አሁን ከዚህ በኋላ እንግዲህ ሰኔም ሐምሌም ነሐሴም እስከ መስከረም ጥቅምት ድረስ ጉዞ የለም ማለት ነው። መኪና በየትኛውም መንገድ ወደ በርሜል በአንድ ቀን ተነስተን የምንገባበትን ጉዞ 13 14 ሰዓት ተጉዘን ከሁለት ቀን በላይ ነው የፈጀብንና ይሄንንም እግዚአብሔር ፍቃድ ሆኖ እግዚአብሔር ፈቅዶ ነገሮች በሚቀጥለው ቀን ዝናብ ስላልጣለ ነው በሰላም የተመለስነው እንጂ በሚቀጥለው ቀንም ዝናብ ጥሎ ቢሆን ኖሮ በእርግጠኝነት መመለስ አንችልም ማለት ነው ወደ ባህር ዳር። እኛ እንደማንሄድ የሚያረጋግጡ አንዳንድ አጭበርባሪ የሆኑ ሰዎች ስለሚኖሩ እንሄዳለን ብለው መግለጫም ሚዲያም ቢናገሩ እዚህ ነገር ላይ በጣም ጥንቃቄ ልታደርጉ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? ተርቢኖስ መንፈሳዊ የጉዞ ማህበር 2018 በኢትዮጵያ ካላንደር አቆጣጠር እንግዲህ ጥር 14 ጀምሮ የተጀመረው የጉዞ መርሃ ግብር ሰኔ 10 በተካሄደው የመጨረሻውን የጉዞ መርሃ ግብር አከናውነን የ2018 ዓመተ ምህረት የጉዞ መርሃ ግብራችንን መዝጋታችንን እንግዲህ አሳውቀናል ማለት ነው። ምክንያቱም እንግዲህ በዚህ የዓመት በ2018 እንግዲህ ጉዞም የተጀመረው ዘግየት ብሎ ነው ቦታው ላይ ከተከሰተው የበሽታ ሁኔታ አንፃር ማለት ነው። አሁን ላይ እንግዲህ እንደ እግዚአብሔር ፍቃድ በተለይ የመጨረሻውን ጉዞ ካከናወንን በኋላ ነገሮች ሰላም ናቸው። የመንገዱ ሁኔታ ግን እጅግ በጣም አስቸጋሪ ነው። በጣም ተቸግረን አንድ ቀን በመንገድ አድረን የመጣነው የመጨረሻውን ኢቨን ሰኔ 10 መነሻውን ያደረገ ጉዟችን ማለት ነው። በዚህ ጉዞ የነበራችሁ ተጓዦቻችን ሁላችሁም ታስታውሳላችሁ። መኪና ጭቃ ተይዞ 2 ቀን በተከታታይ በዘነበው ዝናብ አማካኝነት ማለት ነው ያንን ሁሉ ፈተና አልፈን በ18 ጠዋት 3 ሰዓት ተኩል አካባቢ ባህር ዳር ገብተን አቡነ ሐራ ተጠምቀን ነው እንግዲህ በ19 ወደ አዲስ አበባ የተመለስነው ሰኔ 19 በአበሻ አቆጣጠር ማለት ነው። አሁን ከዚህ በኋላ እንግዲህ ሰኔም ሐምሌም ነሐሴም እስከ መስከረም ጥቅምት ድረስ ጉዞ የለም ማለት ነው። እንግዲህ ሁላችሁም እየደወላችሁ መረጃ የምትጠይቁንም ካላችሁ ከዚህ በኋላ እንግዲህ ሁላችሁም ለጉዞ የመጨረሻ ጉዞ ብለን ያዘጋጀነው አሁን በኋላ ለተከታታይ 4 እና 5 ወራቶች ያክል በርሜል ቅዱስ ጊዮርጊስ የማንሄድ መሆኑን ለመግለጽና ጉዞ እንሄዳለን በግል እንሞክራለን የሚሉም ሰዎች እንደገናም ደግሞ ጉዞ አዘጋጅተናል እኛ እንደማንሄድ የሚያረጋግጡ አንዳንድ አጭበርባሪ የሆኑ ሰዎች ስለሚኖሩ እንሄዳለን ብለው መግለጫም ሚዲያም ቢናገሩ እዚህ ነገር ላይ በጣም ጥንቃቄ ልታደርጉ ይገባል። ምክንያቱም እኛ እንግዲህ አሁን ተጉዘናል። ሰኔ 10 መነሻ አድርገን በ19 ነው የተመለስነው። የምነግራችሁ ነገር በጣም አስቸጋሪ እጅግ በጣም አደገኛ በቃ ማለት መኪና በየትኛውም መንገድ ወደ በርሜል በአንድ ቀን ተነስተን የምንገባበትን ጉዞ 13 14 ሰዓት ተጉዘን ከሁለት ቀን በላይ ነው የፈጀብንና ይሄንንም እግዚአብሔር ፍቃድ ሆኖ እግዚአብሔር ፈቅዶ ነገሮች በሚቀጥለው ቀን ዝናብ ስላልጣለ ነው በሰላም የተመለስነው እንጂ በሚቀጥለው ቀንም ዝናብ ጥሎ ቢሆን ኖሮ በእርግጠኝነት መመለስ አንችልም ማለት ነው ወደ ባህር ዳር። ስለዚህ አሁን ከዚህ በኋላ በሚኖረው የክረምቱን በደንብ ጠንክሮ እየመጣ ስለሆነ በጣም ጥንቃቄ ልታደርጉ ይገባል። ፕሮግራማችሁንም ከወዲሁ ስኬጁል አድርጉ። አብዛኛው በተለይ በውጭው ዓለም የሚኖሩ ልጆቻቸው ትምህርት የሚያቆሙበት እዚህም ሀገር ውስጥ ያሉ ደግሞ ፈተና የሚጨርሱበት ወቅት ነው። በዚህ ጊዜ ለቫኬሽንም ለጸበልም ለተለያየ መንገድም ለመሄድ ምቹ ይሆናል ለቤተሰብ። በርሜል ጊዮርጊስ ለመሄድ ያሰባችሁ ግን በእውነት በጣም ጥንቃቄ ልታደርጉ ይገባል። በግልም ቢሆን በጣም ከባድ አስቸጋሪ የማይታሰብ ነው። መንገድ ላይ ማደር ይኖራል። በረሃ ነው። በጣም አስቸጋሪ ሁኔታዎች ነው ያሉት እና ስለዚህ እዚህ ነገር ላይ በጣም ጥንቃቄ ልታደርጉ ይገባል። ይህንን ለመናገር ነው ዛሬ የተገኘሁት። እንደ እግዚአብሔር ፍቃድ እንደ ሰማዕቱ ቅዱስ ጊዮርጊስ ተራዳኢነት በሚቀጥለው 2019 በኢትዮጵያ ካላንደር ማለት ነው ቆንጆ የጉዞ መርሃ ግብር ይኖረናል ብለን እንጠብቃለን። እንደ ተርቢኖስ የጉዞ ማህበርም ሰፊ ዝግጅታችንን አጠናቀን እናንተን ለመቀበል በደንብ ተዘጋጅተናል። ተጓዦቻችንም እንግዲህ በ2018 በጣም ደስተኛ ሆነው ከኛ ጋር በመጓዛቸው ብዙ ነገር እንደተጠቀሙና አስተባባሪዎቻችንንም እንደወደዳቸዋቸው በጣም እየገለጻችሁልኝ ነው። በስልክም በአካልም በኮሜንትም ማለት ነው። አብዛኞቻችሁ ተርቢኖስ የጉዞ ማህበር ይለያል ነው የምትሉት። በጣም እናመሰግናለን ምርጫችሁ ስላደረጋችሁን ስለወደዳችሁን ማለት ነው። ሌላው በዚህ አጋጣሚ ቤተ ጊዮርጊስ የእንግዳ ማረፊያ እንግዲህ በ2018 ዓመተ ምህረት አሁን ባለንበት ዓመተ ምህረት አገልግሎት ሲሰጥ እንደነበረ ይታወቃል። ሆኖም እንግዲህ ክረምት ላይ በጣም ብዙ ሰዎች እየደወላችሁ የእንግዳ ማረፊያውን የምትጠይቁን አላችሁ። እንግዲህ የእንግዳ ማረፊያው ሙሉ በሙሉ በሚባል መልኩ እስከ ነሐሴ ድረስ ተይዟል ማለት ነው። ምናልባት አዲስ ነገር ካለና አንዳንድ ሰዎችም ሪዘርቭ ያደረጉ ቀድሞ ሪዘርቭ ያደረጉ ሰዎች
ፕሮግራም የመቀየር እቅድ እንኳን ቢኖራቸው 2-3 ሰው ብቻ ማሳረፍ የሚችል ሩሞች ብቻ ናቸው የቀሩ ሊኖሩን የሚችሉት ማለት ነው። ምናልባት በቀጣይ ዓመት እንደ እግዚአብሔር ፍቃድ የተሻለ ነገር ይዘን እንመጣለን ብለን እንጠብቃለን። በጣም ብዙ ሰዎች ወደውታል። አብዛኛው ሰው ከቤተሰብ ጋር ሳይገናኝ እዚሁ መጥቶ ሱባኤ ይዞ እንዲሁም ንስሐ አባት ይዞ ንስሐ ገብቶ አዲስ አበባ ላይም ጸበሉን ተጠምቆ ሌላው ቢቀር ቅዱስ ቁርባን ተቀብሎ መጥቶ ሰላሙን አግኝቶ የሚመለስበት የእንግዳ ማረፊያ ነው የኛ የእንግዳ ማረፊያ ማለት ነው። በጣም ብዙ ሰዎች እንደወደዳችሁት ምንም ጥርጥር የለውም። በኮሜንትም በአካልም እየነገራችሁኝ ስለሆነ ልባዊ ምስጋናዬን አቀርባለሁ። በሌላ እንግዲህ የጉዞ መረጃ እስከምንገናኝ ድረስ የ2018 ዓመተ ምህረት የጉዞ መርሃ ግብራችን በሰላም መጠናቀቁንና ከእናንተ ጋርም በሰላም መለያየታችንን ለማብሰር ነው ዛሬ የተገኘሁት። ከአጭበርባሪዎች ተጠበቁ እባካችሁ። በግልም እየሄዳችሁ በድፍረት ፈተና እንዳይገጥማችሁ በጣም ልትጠነቀቁ ይገባል። እንግዲህ ታገሳችሁ በቀጣይ ዓመት ባለው ፕሮግራም ሰዓታችሁን አጣባችሁ በርሜል ጊዮርጊስ በቃ ጉዞ ተጀመረ በሚባልበት ሰዓት ላይ ለመሄድ እንድታስቡና እንድትዘጋጁ ከወዲሁ እኔም ጥሬን ለማስተላለፍ እወዳለሁ። በሌላ ዝግጅት በሌላ የጉዞ መረጃ ፕሮግራም እስከምንገናኝ ድረስ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።